ጤናስጥልኝ እንዴት ዋላችሁ? እስከ 9 ሰዓት ደግሞ በሰዓት ዳር ጨዋታ አብረን እንቆያለን። ዓለምነህና ደረጀን ወደድኩሽ ፍቅርሽ አሸነፈኝ እንዳሻሽ አድርገኝ የሚል ጋብዟችኋል። አሁን እስኪ ጠርታ አንዴ እንደው ሻጩህልኝ አንዴ እንደገመል ጩህልኝ ብትለው እስኪ ምን ሊያመጣ ነው? ወድጄሻለሁ አግቢኛ ይለማውን አርፍ ቢሆን ስለዚህ አገባታሉ። ላገባችሁ ሁሉ መልካሙን ተመኝተናል። ልጋብዛችሁ አንድ ሙዚቃ ይሰርክ። ለዛሬ መጀመሪያ ያደረግነው ጽሑፍ ያልተንኳኩ በሮች ከተሰኘው የጳውሎስ ፈቃዱ መጽሐፍ ላይ ወይ ሴቶች የሚለውን መርጠናል። ይሄው ቦታው ትምህርት ቤት ነው። የፈተና ሰሞን በመሆኑ ቤተ መጻሕፍቱም ሆነ ጥላ የሚገኝበት እያንዳንዱ የኮሌጁ ስርቻ ሁሉ በቸካይ ተማሪዎች ተይዟል። የምሳ ሰዓት ደረሰና ተማሪዎች እህል ፍለጋ መንቀሳቀስ ጀመሩ። ከፊት 3 ሴቶችና አንድ ወንድ እየመጡ ነው። ወንድየው ጎበዝ ተማሪና አገልጋይ መሆኑ ይታወቃል። ከሴቶቹ መሃል አጠር የምትለዋንም የማያውቃት የለም። አጠገቧ ካለው ከዚሁ ልጅ ጋር ድብን ያለ ፍቅር ቢይዛትም እርሱ ይውደዳት ማወቅ ግን የካልኩለስን ያህል ከብዷታል። ድንገት ግን ልጅቱ በዚያ አጭር ቁመቷ ተንጠራርታ እንዴ ያንን በቁመቷ የእርሷን ሁለት የሚያክል ልጅ በጥፊ ደረገመችበት። ወይኔ እናቴ! ፊቱ ላይ ይታይ የነበረው የተተራመሰ ስሜት እንዴት ልግለጽላችሁ? ወይኔ ሳል ያለ መሆኔ የሎጥን ሚስት መስሎ ቆሟል። ከዚያ ምንም ሳይናገር ጉንጩን እያሻሸ ትክ ብሎ ተመለከታትና ደረጃውን በእርጋታ መውረድ ጀመረ። እንዴ የኔ አንበሳ! እንዴ አንዳችም ማጸፋ ለመውሰዱ ግርምስ በጣም ይከታል። ከዮብ ቀጥሎ ትዕግስተኛ እርሱን አየው፣ ደፋር ደግሞ እርሷን። ይሄ ድርጊት ድሮም በቋፍ ለነበረው ግንኙነታቸው የመጨረሻ መሆኑ ነው። ከዚያ በኋላ የጠፍጣፊዋና የተጠፍጣፊው አብሮነት አበቃ እና ከዚህ ተነስቼ ማሰላሰል ጀመርኩ። ቆይ ልንገራችሁማ፣ እስቲ ወደ አንድ ቤት እንሂድ። እናትየዋ 3 ሴቶችና 3 ወንዶች ልጆችን ወልደዋል። ቢሆንም ሁሌም ራሳቸውን እንደ ሴት ልጆች እናት ብቻ ነው የሚያዩት። እኔ የሴት ልጆች እናት ነኝ ማለት ያዘወትራሉ። አባትየው እንደተናገረው ቢሆን ኑሮ አደገኛ እንደሆነ አስባለሁ። እናት እውነት አባት ደግሞ እምነት በመሆናቸው ሰው የእናቱን ማንነት ግራ የማያጋባ ሆኖ ነው እንጂ በእናትየው ንግግር ወንዶቹ ልጆች በተደናገጡ ነበር። እናትየዋ በዚህ ብቻ አላበቁም። ሴቶች ልጆቻቸውን ለይተው ነው ስለ ትዳር ያው እንግዲህ ስለ ወንዶች አይደል አንቺ ወንድ ልጅ እንዲህ ነው እሺ እንዲውኝለ ስትርበይ አንቺ ነው ወንድ ልጅ እንዲው በቃ መክራሉ፣ ያስጠነቅቃሉ። ወንድ ልጆቻቸውን ግን ስለ ሴቶች ሲመክሩ አይታዩም። አባትየው ደግሞ ወንድ ልጆቻቸውን በተለይ ትልቁ ሲመክሩ ልጅ ሆይ ሴት ልጅ ልጓም ናት ሰብሰብ በል እያሉ ነው። ከዚህ ውጭ ምክር ሰጥተው አያውቁም። ለካ ሴቶች እንዲህ ናላችንን የሚያዘሩት ጓዳዛ በእናቶቻቸው መካሪነት ነው። ነቃን። ልጅ ሆይ ሴት ልጅ ልጓም ናት። አባትየው እውነታቸውን ይመስለኛል። ባለትዳር ወንድ እንደ ልቡ ሲናገር አይቶ የሚያካል እስቲ ከናንተ መካከል እጁን ያወጣ ልብ ያለው። በተለይ ሚስቱ አብራው ካለች አበቃለት። ደርሶ ዝምተኛና ቁጥብ ይሆናል። ባል ከሌሎች ሰዎች ጋር ሲያወራ የሚስትን አይን አስተውላችሁ ከሆነ የባልየው አይን ላይ ነው የሚያርፈው። ባይኗ ሪሞት ኮንትሮል ባሏን ከርቀት እኮ ነው እንዴ በቃ ለቀም የማይሆን ነገር አወራለሁ ካሉ ባይኗ ሃርድ ትሰጠዋለች። ስለዚህ ምን ማውራትና ለማውራት እንዳለበት እንዴት ማውራት እንዳለበት ለማወቅ የእርሷን ፊት በስጋት እየተመለከተ ነው የሚያወራው። ወይኔ ባል ሲያሳዝን! እንደው እድለኛ ቢሆንና በዚያ ሰዓት ዝም ብትለው እንኳን ማታ ቤቱ ሲገባ ወይኔ ጉዱ ነው። እኔ ቆንጆራት ይቀርብልህ ቡና ይቀርና ሂሱ ግምገማው ግለይሱ ይቀጥላል። ትዳር ውስጥ ሳይሆን ትጥቅት ግል ውስጥ ያለ እስኪመስለው ድረስ መተኛት ሲያምረው ይቀር። አንድ ወንድ ሚስት ካገባ በኋላ በነጻነት አይናገርም። ስለዚህ ገና ሲያገባ ባንዲራውን አውርዶ ለተገዥነት ትከሻውን ማመቻቸት አለበት። አሊያማ በሕገ መንግስቱ የተፈቀደለት የመናገር ሐሳብና ማለት በነጻነት ብቻ ሁሉን ነገር ግልጽ የማድረግ በትዳር ስም ቀስ በቀስ አይገፈፍም ነበር። ሴቶች ግን ሕገ መንግስቱን የመናገር መብታችንን እንዲጥሱ ማን ይፈቀደላቸው? እንደ ጥያቄ ነው። ሳያገባ በፊት ራሱን ችሎ ይናገር የነበረ አንደበተ ርቱዕ የሚባል ሰው የንግግር ዋንዋን የሚል የጀማሪ ኮርስ ዛሬ በሚስቱ ይቀርብለታል። አይውለስትና እንደዚህ አትበልሽ አታዋርደኝ እስቲ ጀነን በለ እንደሱ ትለዋለች። ባለ ዲግሪ ቢሆንም ሚስት ዘንድ ይሄ ዋጋ የለው። ብዙውን ጊዜ ሚስቶች በእድሜ ያሰው እንኳን ሽቅብ ለታላላቆቻቸው ንግግር የሚያስተምሩት ግን በምን ሂሳብ ነው? ታዲያ እንደ ልቡ መናገር የለመደ የኔ አይነቱ ወንድ ምን ይውጣዋል? ሴቶች ዝም የሚያሰኙት
ሚስት ሲሆኑ ብቻ አይደለም ያው እናትም ሆነው ያው ናቸው እኔ እንደ ልቤ መናገርና መወራጨት የሚችለው አባቴ ፊት ብቻ ነው ከተሳሳትኩና ገለጻ የሚያስፈልገኝ ከሆነ ገለጻ ያደርግልኛል ባስቂ ንግግሬ መሳቅ ግዴታው ነው አከራካሪ ጉዳይ ከሆነም ክርክርና አካሄድበታለን እንጂ ዝም በል አልባልም እናቴ ግን አንተ ወይ እንዲህ አይባልም በቃ የዞት ንግግሯ ነው አንዳንዴ እንደውም ልብ ብየሳያት ላፌ ጠባቂ አኑር በየ ከመወለዴ በፊት የጸለይኩት ሁሉ ይመስለኛል ቢሆንም ግን የሴቶች ትልቁ ውበት እናትነት መሆኑን አፌን ሞልቼ እናገራለሁ እናት ሲሆኑ ከሰውነት ወደ መላእክነት ይለወጣሉ ከሰውና ከመላእክ ማን ይበልጣል ለጊዜው እንቶ አላቅም እሺ ስለ መሪነትና ስለ ውሳኔ እናወራ አባቴን ማሳመን የሚፈልጉ ሰዎች እናቴን ቀድመው ሲያናግሯት ልጅ ሁኜ ትዝ ይለኛል እርሱን ለማነጋገር እርሷን የሚያስፈቅዱ ነገር ነበር የሚመስለኛል ለካ የባልን ልብ የምታንኳኳ ሚስት ብቻ ናት አንድ ጓደኛ አለ ከማግባቱ በፊት ጀምሮ የረጅም ዘመን ጓደኛዬ ነው ብዙ ነገሮችን ለብቻችን ተነጋግረን እንወስንና እናደርግ እንደነበር አስተውሳለሁ ዛሬ ግን ሚስት አግብቶ ሌላ ሰው ሆኗል ይሄ ወዳጅ ማንንም ምንም ያናግረው እስቲ ቆይ አንዴ ከቤተሰብ ጋር ለማከር የሚል የፈሪ መልስ ያቀርባል ገና ልጅ ስላልወለደ ቤተሰብ የሚለው ማንን እንደሆነ መቼም ይገባቸዋል ለካ ቤተሰብ ማለት ብቻዋንም ብትሆን እንደብዙ የምትቆጠረው ሚስት ናት ቢሆንም ከቤተሰብ ጋር ከተመከረ በኋላ ሁሌም ሐሳቡን ለውጦ ነው የሚመጣው ባሎቼ ሆናቸው በክብ ጠረጴዛ ዙሪያ ሐሳብን ለመቀየር የተቸገረ ሰው እኔ በአራት ማዕዘን አልጋ ላይ በቀላሉ ለምን እጁን እንደሚሰጥ ግራ ነው የሚገባኝ ቆይ አልጋ የመወያያ ቦታ መሆኑ ማለት አለ እንዴ ግን እኔ አልተማርኩትም እስከዛሬ ወንዶች መሪና ራስነን ብለው ሲኮፈሱም ያስቀኛል ቆይ እዚህ ጋር የደረጀ በላይነን አንድ ግጥም ልጋብዛችሁ አዳምና ሔዋን ይላል ራሱ አንተ አዳም ራስ ነህ ይላል ቅዱስ ቃሉ አንቺ ሔዋን አንገት ነሽ ብለው ያወራሉ እንግዲህ ተስማሙ አንተ ራስ እርሱ አንገት ብታሽከረክረ ታዲያ ምን አለበት አሽከርክረው እስኪ ሰባኪው ስለጋ ብቻ አስተምረው ሲጨርሱ እስቲ የኔና የቤቴ ራስ ሚስቴ ናት የምትሉ ተነሱና ልጸልይላችሁ ብለው ለጉባኤው ጥሪ ያቀረቡ በጉባኤው የነበሩ ወንዶች ሁሉ ተነስተው ሲቆሙ አንዱ ብቻ ሳይቆም ቀረ ቁጭ እንዳለዛው እንደተከዘ እርግጠኛ ነኝ ወንደላጤ መሆን አለበት መቼም እንጂ እንዴት ብሎ ይሄ እንዴት በማለት በልባቸው ያሰቡ ጠጋ አሉት መጋቢው ምን ሆነ ነው ማትነሳው ቢሉት ምን ያለ ይመስላችኋል ትነሳና ወይውልህ ብላይ ነው ሚስቴ እኔ ሞኛ ምን አባቴ ላርግ ከየትኛውም ባለ ትዳር ጋር በሆነ ጉዳይ ተነጋግራችሁ እሺ አደርጓለሁ ምን ጣጣ የለውም ብሏችሁ ቢሄድ በፍጹም እንዳታምኑት ቤት አለቃው እንደ መቶ አለቃው ተጠብቀዋለች አዛስ ሚስቱ እንዳሳደረችው ያድራታል እንጂ ምን ያመጣል ቢፎክር ፉከራው እንደ ሽሮ ድንፋታ ነው ያው ሽሮ የሚደነፋው እንጀራ እስኪያገኝ ድረስ እንደሆነ ሁሉ የባልን ፉከራ ሚስቱ ዘንድ እስኪደርስ ብቻ ነው ከዚያስ ለጓም ይገባለታል ጭጭላል አንድ ጊዜ ካንድ ወዳጅ ጋር በሆነ ጉዳይ ተጋጨን እርሱም ሆነ ሚስቱ ያመታት ወዳጆች ናቸው ከርሱ ጋር ዱላ ቀረሽ ጭቅጭቅ እንጨቃጨቃለን በየቀኑ እንነታረካለን እርሷ ግን ሁሌም ዝም ነው በቃ ጨዋ እኔና እርሱ ለገላጋይ ሁሉ አስቸግረናል ይህም የየዕለት ስራችን ያህል ሆኖብናል ላሳመነው ተቃርቤ ብንለያይም በማግስቱ እንደገና ኃይሉን አድሶ ነው የሚመጣው እንዴ እርሷ ግን ስትናገር ምንም አትታይም ዝምታዋ ውስጥ ያለውን ሐሳብ ለማወቅ ግን አልበርት አንስታይንን መሆን ይተበቅብኛል ስለዚህ አልቻልኩም the dark horse ይሉታል ፈረንጆቹ የማይታየው ፈረስ ልንለው እንችላለን ለካ የማትታየው ፈረስ እቤት ሲገባ ጠዝ ጠቅ አንተ እንዲህ ሲል እሺ ትላለህ አንተ እንዲህ ሲል እንዲህ ሊል አይደል እንዲህ ትላለህ እንዲህ ያር እሺ ብሎ ግላይሱን ውጦ ይመጣል ሐሳብ ይቀየራል አይባል ሌላ ደግሞ በፍቅር ጥየቃ ላይ እስኪ ሴቷ ወንዱን ለፍቅር ብትጠይቅ ምን አለበት የሚል ጉንጭ አልፋ ክርክር በተለያየ ጊዜ አጋጥሞኝ ያውቃል በእነርሱ ቤት ሁሌም ጠባሹ ወንድ መሆኑ ነው ድንቄምቲ እስኪ አሁን የትኛው ወንድ ነው አረንጓዴ መብራት ያላሳየችውን ሴት አብስሎ የሚያውቀው ሴቶች መጀመሪያ ወንዱን ያዩታል በራሳቸው መንገድ ይገመግሙታል ሲፈልጉትም በማህበር እኮ ተደራጅተው ይወያዩበታል ጉድ እኮ ናቸው መቼም ሚዛን የሚደፋ ከሆነ ሴቲቱ ምንም ያልፈለገች መስላ በሆነ መንገድ ትታየዋለች ወንዱ ከርፋፊ
እነዚህ ዝም ብሎ ቀጥ ያለ ኢላማ ይወዳል በቃ አንዴ ለቀም ታደርገዋለች ቀርቡ ያን ወንዱ ያልታሰበ ሲሳይ ያገኘ ይመስሉት በእጁ ሊያስገባ ትግል ይጀምራል እርሷ የማትፈልግ መስላ እንደ መሽኮርማ የሚቃጣታል ማለት ሲያናግራት ወይ ምን ነው አንተ እንተዋወቃለን እንዴ እናንተ አይ እንዴ አይነት ድፍረት ደስ አይለኝም እሺ የት ነው ይሄ አንስተሎ ቃሉ ይገፈፋል እልይዟል ይነታረካል ከዛ መጨረሻ ላይ አሳመኗት ሲቀጥራት እኮ ነው አሳመንኳት ይላል እንደ ወንድ እኮ ግን ልበቢስ ነው አስቀድማ አንከራተተች እንጂ ወንድና ሴት ፍቅረኛሞች አብረው ሲሄዱ እስቲ ተመልከቱ እርሱ ያንበሳና ይዞን ገዳይ ነገር እኮ ነው የሚመስለው ደረቱን ነፍቶ ሲሄድ እሷ ደግሞ በቃ ወጥመድ ውስጥ ገብቶ የሚያነጅብ እንስሳ ታውቃላችሁ አይደል በቃ ቆልጭ ትላለች እሷ ለሰው እኮ ነው እቤት ሲገባስ እሱ ቆልጭ እሷስ አንበሳ ወይ ሴቶች የሴቶች ሌላው ባህሪ ደግሞ እነርሱ ያልተሳተፉበት የትኛውም ውሳኔ መቃወም በቃ ለማዳቸው ነው እነርሱ ካልተሳተፉበት የተረሱና ችላ የተባሉ ስለሚመስላቸው ምንም ነገር ቢሆን አይጠማቸውም በሰላም መኖር የፈለገ ወንድ በሁሉም ነገር ሚስቱን ቢያሳትፍ ይበጀዋል እስቲ ወደ አዳምና ሔዋን እንሂድ ከመጀመሪያው አዳም ያችን መዘዘኛ ፍሬ እንዳይበላ እግዚአብሔር ትእዛዝ ሲያስተላልፍ ሔዋንስ የታቃለች ፍሬ እሷ አልነበረችም ዓለምን በማየት እኮ እንቀድምሻለን ሴት ከዛስ አልተፈጠረችም እንደው አዳም ግን ይህንን ትእዛዝ ስለቀረበለት አንድም ቀን ሲነጫነጭ አልሰማነው ዛፋ አጠገብ የደረሰ መራ አይመስልም እንደው ምንም እንደተሰማው አናውቅም ብቻ በሰላም ሲኖር ሳለ ነው ሔዋን የመጣቻ ከዚያስ ፍየል ከመድረሷ ቀጠል መበጠሷ ባለቤቷ በስራ ተወጥሮ ያለ ምግብ ልታዘጋጅለት ወደ ተከለከለው ዛፍ ሄደችና ያስቆመጃላ እርሷ ባልነበረችበት ወቅት የመጣውን ትእዛዝ ለመቀበል ስላልፈለገች እሷ አልተስማማችማ አፈነገጠች እርሱም አልቀረለትም ተከታይ አይደለሱ ድብና አርጎ በልቶ ሲባል አሳሳተች በቃ የሚስትን ቃል ሰምታል እዳን ያለው ይሄው ይንከራተታል አይ እንደ ወንድ እኮ ግን እነርሱ ያልሰሩት ቤት ከሆነስ አይመቻቸውም የፈለገ ለምን ዝንጥ አይልም በቃ ስለዚህ አፍረሰው እንደገና መስራት ባይሆንላቸው የቃዎቹን አቀማመጥ ይለውጡታል አሁን ይሄ እዚህ ጋር ይቀመጣል ይላሉ ገና መጀመሪያ ቀን ጠረጴዛውን ወደ አንዱ ጥግ ይወስዱታል ምንም እኮ አልሆነም ጠረጴዛው አልጋውን ደግሞ ወደ መስኮቱ መጋረጃ ከሌለው ያደርጉለታል መጋረጃ ካለውስ አሪፍ እንኳን ቢሆን ይሄ ቤት ከዚህ ቤት ጋር አይደለም ይሄ ቀለም ይደብራል ቀይር በቃ የነርሱ አሻራ የለበትም ለካ አሻራቸው እንዳሉ ሲያቅ ባይጥም እንኳን እንዲህ ነው ቤት ሲሉ ኋላ አንተስ በጣም ትላለህ አብረ ለምን ወንድ ነህ ሴቶች ከሔዋን ጀምሮ አቡ ያው ናቸው ብሏል አንድ የተናደደ ጓደኛዬ ሳስበው እውነቱ ሳይሆን አይቀርም ለምሳሌ እኔ የትሜጄ ስለናቴ ሳወራ ማንንም አይገርመው ምክንያቱስ ምን ይመስላችኋል በቃ እናቶች ሁሉ አንድ ናቸው ስለ አባቴ ሳወራ ግን ሰው በትኩረት ነው የሚያዳምጠው ለምን ያንዱ አባት ያንዱን አባት አይመስሉም ከፈለክ እንወራረድ እዚህ ላይ ሴቶች መመሳሰል ብቻ አይደለም ሲተባበሩም እኮ ለጉድ ነው እስቲ ሴቶችን እያጣጣልክ ተናገር ጥለኛ ሴቶች ቢሆኑ እንኳን ተረባረበው ይነሱበታል በቃ ሴቶች ወንዶችን እየተቃወሙ ቢናገሩስ ብዙ ወንዶች ቢኖሩም ጉዳይ ብሎ የሚከራከር አይገኝም ይሄው የወንዶች ጉዳይን የሚከታተል አንድ ትንሽ ቢሮ ማቋቋም ያቃተል ለዚህ አይደል እንዴ ሴቶቹ ግን እልፍ ሆነዋል እነርሱ መስማማት የሚያቀታቸው መቼ ነው ከኛ ጋር ፍቅር ሲጀምራቸው ሁለት ሴቶች አንድ ወንድ ካፈቀሩ ነገር ተበላሽ እንደውም የታሪክ ጻፊዎች አልደረሱበትም እንጂ ሶስተኛ ዓለም ጦርነት በዛ ሳይነሳ ይቀራል ለማንኛውም የት ላይ ነበርኩ ይሁን ሁሉም ዘባዘበው አው በጥፊ ተብሎ ሲሄድ ነው በጥፊ የነደደ ጉንጩን እንደኔ ጉንጫ አስቤ ያሻሽው የትምህርት ቤቱን ደረጃ ወረድኩት ይሄን ሁሉ ያሰብኩ ነበር ግን አሁን ሴት እንዲያ ማረር ያሆነ ቤት ስገባ ማን ያስቀምጠኛል ከምጠዘጠዝ ቡና ተፈልቶ ሊብጫውታ አይሻልም ሞኝ ነው ሴትን አማሩ ወደ ሴት የሚሄድ እና ሴቶች እናንተ እኮ የዚህ የወንዶች ዓለም ፈርጦች መሆናችሁን አልክድም እኮ ሴቶች በለሉበት በተዋበ ገነት ከመኖር ከነርሱ ጋር ከገነት መባረርን መርጠናል ሴቶች ኑሩልን እናንተ ማማረር እናንተው ስለገባ መልሼ በተደራጀ ከተማ ያለ እነርሱ ከመኖር በሰራ በረሃ ከነርሱ ጋር አብሮ መኖር ይሻላል ሳቃቸው መኖር ለቅሷቸው የትኛውንም የህይወት ልቃቂት የመተርተር አቅም አለው የሴቶች እነርሱ በተገኙበት ቦታ ህይወትና ውበት አብረው ይገኛሉ በቃ ምን ሌላስ ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም ብሏል መንግስቱ ኃይለ ማርያም እኛ ደግሞ እንኳን አብዮቱ አይነጋም ለሊቱ ብለን ጨምረንበታል ጊዜው ቢያልፍም ሴቶች ቆንጆ ናችሁ ጥሩ ነው ምና የሚል ቴክስቶች መጥተዋል አንድ ግን ማቀው